ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። በጎንደር በበርካታ አካባቢዎች ውጊያዎች እየተደረጉ ነው። የአማራ ፋኖ በተናጠልና በጥምረት እያካሄዱ ባሉት የማጥቃት እርምጃ ተጨማሪ ቁልፍ አካባቢዎችን መቆጣጠራቸውን ያገኘነው መረጃ ያመለክታል። ከፍተኛ ኪሳራ እየደረሰበት ያለው የአብይ አህመድ ሰራዊት ከበርካታ ቦታዎች እየለቀቀ ወደ አጎራባች አካባቢዎች እየሸሸ ነው። በአርበኛ ባየቀናው የሚመራው የዳባት ወረዳን ሙሉ በሙሉ ነፃ ለማድረግ ሰፊ የማጥቃት እርምጃ ያካሄደ ነው። አምባ ጊዮርጊስን ጨምሮ ወሳኝ የሆኑ ከተሞች በፋኖች እጅ ገብተዋል። ጎንደር ከተማ ዙሪያዋን በፋኖች ከበባ ውስጥ መሆኗን አስታውቋል። ከአምባ ጊዮርጊስ ጀምሮ እስከ ዳባት ያለውን አጠቃላይ አሁን ተቆጣጥረናል። ዳባት አጠቃላይ ከተማዋን አሁን በእኛ እጅናት አድርገናት ያለ ማረሚያ ቤቶችን አሁን ያስለቀቅነው ነው ያለውን በሙሉ በእጃችን ስር እያስገባን ነው። ያው የብልጽግና ሰራዊት ፋሽስታዊ ስርዓት በአሁኑ ሰዓት እየተመዳመደና እየፈረጠጠ ነው የሚገኛለ። ሁሉንም የአማራ ህዝብ በዚህ በኋላ ወደ ነበረው እንደሚመለስ እርግጠኛ ነኝ። የናውሰናይ ብርጌድ፣ ምኒልክ ብርጌድ፣ ይታየው ብርጌድ 3 ብርጌዶች በአንድ ሆነ ከጧቱ 1 ሰዓት ጀምረ ነው ስምሪት የጀመርን። አሁን ከቀኑ 8 ሰዓት አካባቢ ሙሉ ዳባትን አጠቃላይ ከተማዋን ተቆጣጥረን ያው በእኛ እጅ ትገኛለች። የአገዛዙ ስርዓት አስቦት የነበረ እንደተለመደው በኃይል ጨፈልቃለ የሚል ሀሳብ ሰንዝሮ ነበር። ነገር ግን ለቀባሪ ማርዳት ነው የሆነበት። የክንደ ነበራው የፋኖን እጅ መቋቋም የሚችል አቅም ስለሌለው 20 ደቂቃ እንኳን ቁሞ መዋጋት አልቻለም። ወዲያውኑ የፈረጠጠኛ ተቆጣጥረናል። በአሁኑ ሰዓት መንግስት አጠቃላይ የሰሜኑን ክፍል ወይንም የጎንደርን ክፍለ ሀገር እሱን ከእጅ ከወጣ ስልጣን እጅ ወጣ ብሎ የሚያስብ ዛሬ ቀን እንግዲህ የመርዶውን ደግሞ ሊሰማልን እንፈልጋለን። ሙሉ አጠቃላይ ወገራን መሬት ወይም የሰሜኑን ክፍል በዛሬው ዕለት እጅ ወጥቷል። ምንድነው የኢትዮጵያ ህዝብ እዚህ በኋላ ምናልባት የአማራ ህዝብ ሌላ ኢትዮጵያውያንን ብሔር ብሔረሰቦችን የተለየ እነሱን ለመጉዳት ሳይሆን እነሱንም ጭምርት ነፃ ወጥቶ እኩል ከዜጎቹ ጋራ ከብሔር ብሔረሰቦች ጋራ ለመኖር የተዘጋጀ ፋኖ እንጂ ለራሱ ጥቅም ወይም ለአማራ ብሔር ብቻ የቆመ እንዳልሆነ ኢትዮጵያውያን ሊረዱልን እንፈልጋለን። እዚያ ባሻገር የአማራ ህዝብ በዚህ በኋላ አብቅቷል። የአብይ ስርዓት ለአንዴና ለመጨረሻ እግሩ ተነቅሎ አፋፍ ላይ ደርሷል። አፋፍ ላይ የደረሰን የደነዘዘን መንግስት ደግሞ ገደል ላይ መስደድ የሚያቅት ነገር አይደለም። ሁሉም እኛ ጎን እንዲሰለፍ ሳያውቁም ሆነ እያወቁ ለሆዳቸው ብለው አድማ በታኝ ወይም ፖሊስ ሚሊሻ ወይም ሰላም አስከባሪ ይንግዛል የደንቆሮ ስብስብ አሁንም ወደ ህዝባቸው ወደ ቀልባቸው ተመልሰው እኛ ጋር እንዲሆኑ ማለት ፈልጋለሁ። በሌላ በኩል በጎንደር የተጀመረው የህልውና ተጋድሎ ተጠናክሮ በቀጠለበት በዚህ ሰሞንም በሰሜን ጎንደር አካባቢ ያሉ ቀጠናዎች ላይ በ5 አቅጣጫዎች የአገዛዙ ሰራዊት ያደረገው የወረራና የማጥቃት እርምጃ ሙሉ በሙሉ በመክሸፍ ከፍተኛ ኪሳራ እንደደረሰበት ሰሜን አማራ ቀጠና በላይ እዝ ያገኘነው መረጃ ያመለክታል። ባለፈው እንደዚሁም ዛሬን ጨምሮ በዚሁ በሰሜን ጎንደር ቀጠናዎች የተደረጉ አውደ ውጊያዎች ለፋኖ ኃይሎች ተጨማሪ ስንቅና ትጥቅ ያስገኙ ሲሆን በአገዛዙ የሰውና የመሳሪያ አቅም ላይ ከፍተኛ ኪሳራ ማድረሱን ነው አርበኛ ዮሐንስ ንጉሱ ያደረሰን መረጃ የሚያመለክተው። በሰሜን ጎንደሩ የሰሞኑ ውጊያ የአብይ አህመድ አገዛዝ ሰራዊት የአንድ ክፍለ ጦር አዛዥ ኮሎኔል መገደላቸውንም ነው በመረጃው ላይ የተመለከተው። የሰሞኑን አውደ ውጊያ በተመለከተ በትላንትናው ዕለት አርበኛ ዮሐንስ ንጉሱን አነጋግሬዋለሁ። እንድትከታተሉ እንጋብዛለን። መልካም መሳይ፣ የማዕከላዊ አርማጮ ወረዳን ማሰሮ ደንብን ለመቆጣጠር የጠላት ኃይል ከዳንሻና ከሳንጃ መነሻውን በማድረግ መጠነ ሰፊ ጥቃት ለማድረስ ንቅናቄ አድርጎ ነበር። ይኸውም በ5 አቅጣጫ ለወረራ ነው ተነቃንቆ የነበረው። ከዳንሻ በመነሳት ከ3 ተከፍሎ አንደኛው ግዙፍ ኃይል ከሰሜን ምስራቅ አቅጣጫ ተነስቶ በአሽሬ ዶጎ በኩል በማድረግ ወደ ወረዳዋ ከተማ ማሰሮ ደንብ ለመዝለቅ የተነቃነቀ ሲሆን ይህ ኃይል ከ700 በላይ ኃይል ያለው ሲሆን 2 ዙ 23 2 ሞርታር የታጠቀ ሲሆን እንዲሁም ሞተራይዝድ ዲሽቃ ተኳሽ መሳሪያዎችን ይዟል። ቡድንና የነፍስ ወከፍ የጦር መሳሪያዎችን ጨምሮ ያው እስከ አፍንጫው የታጠቀ ኃይል ነው የዘመተው። ይህ ግዙፍ ኃይል በሌሊት ተጉዞ ዶጋው አካባቢ ጉልት ጎጥ እንደደረሰ ከጠዋቱ 2 ሰዓት አፋብን በላይ እዝ ደጃዝማች 4ኛ ኮር ረመጡ ደጀን ክፍለ ጦር
ሬጅመንት 2 እና ዘራይ ክፍለ ጦር ሬጅመንታን በመጣመር ባደረሱበት ጥቃት ከ60 በላይ ጠላት ሲደመሰስ አንድ ስሪኤፍ ወታደራዊ ተሽከርካሪ ተማርኳል። አንድ ብሬን የቡድን መሳሪያ ተማርኳል። እንደዚሁም 2 40 ጎራሽ ክላሽኮፍ የቡድን የጦር መሳሪያ ሲማረክ 2 ኤም14 የሚባሉ የአደን የጦር መሳሪያዎች ተማርከዋል። ከ27 በላይ ነፍስ ወከፍ የጦር መሳሪያ ሲማረክ ደመቀ የተባለ ለአመታት በህዝብ ላይ ግፍና በደል ሲያደርስ የነበረ የወረዳ ሚሊሻ ኃላፊ እና ዋና ገዳይ መርሰናሪ ቅጥረኛ በዚሁ ግንባር ተደምስሷል። በርካታ የነፍስ ወከፍና የቡድን የጦር መሳሪያም ተተኳሾችም መማረክ ተችሏል። በዚህ ግንባር የደረሰበት ተቋቁሞ ከጀግናው ሰራዊታችን ፊት መቆም የተሳነው ጠላት ዶጋው ወደ ተሰኘች አነስተኛ ከተማ አፈግፍጎ የተደመሰበትን ኃይል እየቀበረ ጊዜያዊ መስፈሪያ ቀጠናውን ዶጋውን አድርጎ ተመክቶና ተመልሶ እቅዱ መክኖበት እዛው ሊገታ ችሏል። በሁለተኛው አቅጣጫ የመጣው ከዳንሻ በመነሳት ወረራ ከሰሜን ምስራቅ ዳንሻ ተነቃንቆ ወደ ሞአታርጊ የተሰኘ አነስተኛ ከተማ አቋርጦ የአንገረብ ወንዝን በመሻገር ዶጋውና ደለሳን በግራ በኩል በመተው ከማሰሮ ደንባ አብርሃ ጅራ መተላለፊያ መስመርን ማዕሪሽ የተሰኘ ቦታ የሚቆርጥ ወራሪ ሰራዊት ሲሆን ይህ ሰፊ ሰው ኃይል ቁጥር የነበረው ጠላት ማዕሪሽን ንጋት አካባቢ ከተቆጣጠረ በኋላ ማሰሮ ደንብና ከኋላ ቆርጦ የወገንን ኃይል አስተላለፍ ሚዛን ለማዛባት ሙከራ አድርጓል። ከተወሰነ ቆይታ በኋላ ረፋዳ አካባቢ ወደ ጋብላ ከተማ ለመነቃነቅ በሞከረበት ጊዜ የአርበኞች ክፍለ ጦር 2 ሬጅመንቶች የተከዜና የጎቤ ክፍለ ጦር ተጨማሪ ሬጅመንቶች በጋራ በወሰዱት ጸረ ማጥቃት በውል ለጊዜው ያልታወቀ በቁጥር መግለጽ ያልተቻለ ማለት ነው ጠላት ሙስትና ቁስለኛ ሲሆን ወደፊት ሊያደርገው የነበረውን የወረራ ግስጋሴ ማጥቃትም ህልምኖበት ተገድቦ ወደ ኋላ ተስቦ ራሱ ለማትረፍ የመረጠው ወታደራዊ መሬት ለመከታና ከላት ተቅሞ እንዲገደብ ሆኗል። ሶስተኛው ጠላት ወረራ ዘመቻ አቅጣጫ በተመሳሳይ ከሰሜን ምስራቅ ሶሮቃ ተነስቶ ዶጋው እንደደረሰ ወደ በደዊ በማቅናት ከማሰሮ ደንብ ደቡባዊ ምስራቅ አቅጣጫ ቆርጦ ለመያዝ ተልእኮ የተሰጠው ኃይል በጫካ ሳይታይ በሌሊት በመንገድ መሪ ተመርቶ ገስግሶ የነበረ ጠላት በአማራ ፋኖ ብሔራዊ ንቅናቄ በላይ ደጃዝማች 4ኛ ኮር 1 ሬጅመንት በደዊ አካባቢ ተመቶ ቅዱ ከሽፎበት ሊመለስ ችሏል። እንደዚሁም በአራተኛ የወረራ ቅድ ዘመቻ አቅጣጫው ደግሞ የጠላት ስምሪት ከሳንጃ ከተማ ተነስቶ ወይደንባ የተሰኘ የገጠር አካባቢ በማለፍ በተጉዞ የተንፈልን ዳገት ዘልቆ ቀጥታ ወደ ማሰሮ ደንብ እንዲገባ ተልኮ የተሰጠው ጠላት ገስግሶ ነበር። ፊት ለፊት ገዥ መሬት ተቆጣጥሮ የነበረው የረመጡ ደጀን ሬጅመንት አንድ ሰራዊት ተንፈል ሚካኤል ላይ ጠብቆ ሊመታው የተዘጋጀ የነበረ ቢሆንም እንደዚሁም ከአምስተኛው የጠላት የወረራ ዘመቻ አቅጣጫ ከሳንጃ ተነስቶ ከምስራቅ ወደ ምዕራብ በጫቆና ጠባሪ በመዞር ፉጨና ተቆጣጥሮ ማሰሮ ደንብን ለመክበብ የተነቃነቀው ጠላት እንደዚሁ አራተኛና አምስተኛ የጠላት ኃይል አሰላለፍ ከሳንጃ የተነሳው ማለት ነው የደጃዝማች 4ኛ ኮር የጦር ጠበብት ታዋጊዎች በወሰዱት ወታደራዊ ዘመቻ ወታደራዊ ሳይንስ ብልጫ የኮር የተመደቡ ሬጅመንቶች ከመካከል በፍጥነት ወደ ማጥቃት በመሸጋገር ከመከላከል ማጥቃት በፍጥነት በመለወጥ ከኋላ ተቶት የመጣውን የታች አርማጮ ዋና ከተማ ሳንጃ ከተማ የመሸገውን ጠላት በማጥቃት ከተማው የመሸገውን የብርሃኑ ጁላ ሰራዊት በመምታትና ዋና ቤዙ ላይ አደጋ ከሳንጃ ተሰው በወይደንባ ተንፈልና በጭልቋና ጠባሪ ለማጥቃት ተነቃንቆ የነበረው ጠላት ከሳንጃ በደረሰለት የድረሱልኝ ጥሪ የወረራ ቅዱ መክኖ ወደ ሳንጃ ከተማ መሪዎቹን ለማትረፍ ሊሸሽና ሊያፈገፍግ እንዲሁም ተመልሶ ወደ ሳንጃ ተገዷል ማለት ነው። የሳንጃ የነበረ ኃይል ተመቶ ይጠብቀው እንጂ የሳንጃ ከተማ ምሽግ መደፈርን ተከትሎ ከሙሴ ባምብ ፈረስ መግሪያ የተነሳው የጠላት ኃይል ደግሞ ወደ ሳንጃ ተወርሮ ለመድረስ ሙከራ ቢያደርግም ሳንጃ ለመሸገው የጠላት ግርሳ በተባስ ድረስለት ቀርቷል። መጋቢት 19 2018 ዓ.ም በማከለ አርማጮና በታች አርማጮ ከተማ የተደረገው ውጊያ የጠላት ሰራዊት በግፍ የረገፈበት ሲሆን በተለይም የአካባቢው ተወላጅ ከሃዲ የሰላም ማስከባሪ ወይም ሚሊሻ ታጣቂዎችን ከፊት በማሰለፍ የዘንዶ ጉድጓድ በሞኝ እጅ ይለካል እንዲሉ ከፊት አሰልፈው ጭዳ እንዲሆኑ እንዲረግፉ የተፈረደበት ዕለት ሆኖ አልፏል። ከፊት ወገናቸውን ክደው የተሰለፉ የጸምቅና እነዚህ ቅጥረኛ ገዳዮች በሙሉ ከፊት እንደ ጤዛ የረገፉበት አውደ ውጊያ ሆኖ አልፏል። ለከሃዲ ሚሊሻና ለብርሃኑ ጁላ ጽልመት ሲወጣ ልማደኞቹ አፋብን በላይ እዚ ደጃዝማች 4ኛ ኮር ሰራዊታችን የድል ወጋገን በመላው አርማጮ በርቶ የዋለበት ዕለት ነው። በነጭ ጥቁር የአይን ቀለም መካከል ነጥለው የሚመቱት የተመሰከረላቸው ደጃዝማች 4ኛ ኮር ሰራዊት አባላት በምሽግም ከምሽግ ውጭም ከአንገት በላይ አብይ አህመድን ሰራዊት እንቅላስ ሲያፈርጡት ውለዋል። ዮሐንስም ይህንን ኪሳራ እንግዲህ ብዙ ነገሮችን ነው የምንሰማው። ባለፈው እንደዚሁ በደቡብና በማዕከላዊ ጎንደር በአገዛዙ ሰራዊት ላይ ያደረሳችሁት ኪሳራ አለ። ይሄ ደግሞ በተመሳሳይ ከፍተኛ ኪሳራ ነው ማለት እንችላለን። እንግዲህ በየቦታው ጥምር ኃይሉ
እየተመታ ነው። መሳሪያ ብቻ ሳይሆን የሰው ኃይሉንም ነው በከፍተኛ ደረጃ እያዳከማችሁ ያላችሁትና እንዴት መግለጽ ይቻላል ነው የዛሬው? መልካም የዛሬውና ከዛሬ በፊት በተከታታይ ወራትና ሳምንታት ስንወስዳቸው የነበሩ ወታደራዊ እርምጃዎች ኦፕሬሽኖች በሙሉ የሰመሩ እና ስኬታማ ነበሩ። አንዳንዶች ከእቅድ በላይ ውጤት የተገኘባቸው ሲሆኑ አንዳንዶች ደግሞ በእቅዳቸውን 100% ያሳኩና በእቅዳቸው ብዙም ያራቁ ስኬታማ የሆኑ ኦፕሬሽኖች ተካሂደዋል። በዚህም የጠላት አጠቃላይ ወታደራዊ ቁመና የጀርባ አከርካሪ የተሰበረበት፣ እጁ እንዳይይዝ እንዲዝል የተደረገ፣ እጁ የተቆረጠበት፣ እግሩ እንዳይቆም የተቆረጠበት እና አጠቃላይ ቁመናው እንዲዛባ የተደረገበት ሲሆን ከዛም አልፎ የነበረውን የሰው ኃይል በከፍተኛ ሁኔታ እንዲያጣ፣ ከጥቅም ውጭ እንዲሆንበት፣ እንዲማረክ፣ እንዲደመሰስ የሆነበት ሲሆን ከዛም አልፎ የሎጂስቲክ አቅሙን በሙሉ የተማረከበት፣ የትጥቅ አቅሙን የተማረከበት፣ ተተኳሽ የተማረከበት፣ ተሽከርካሪ የተማረከበት፣ ሰፋፊ ሀብት እና አቅሞቹን በእጅጉ ያጣበት ወይም የወደሙበት ሁኔታ ነው ያለው። በጥቅሉ ሞራሉ ላሽቆ ከፋኖ ፊት መቆም በማይችልበት አጠቃላይ ቁመና ላይ እንዲደርስ ያስቻሉ አውደውጊያ ውጤቶች ናቸው። በተደጋጋሚ በምናደርጋቸው አውደውጊያ ስኬቶች እየተጎናጸፍን የምንገኘው እነዚህ ወታደራዊ ስኬቶች በዚህ ብቻ ተኩራርተን የምንቆምባቸው ሳይሆን አሁን ካገኘናቸው እጥፍ ድርብ በላይ ውጤት ማምጣት የምንችልበትን ጠቅላላ ወታደራዊና ፖለቲካዊ ቁመና በአጭር ጊዜ መጎናጸፍ እንዳለብን አስበንና አልመን የምንሰራበት ወሳኝ የትግሉ መገባደጃ እና መቋጫ ማደማደሚያና የትግሉ መልክና ፈርም ማስያዣ ወሳኝ ምዕራፍ ላይ ነው የምንገኘው። መሳይ ዮሐንስ፣ ምናልባት እንደ ደቡብ ጎንደርና ማዕከላዊ ጎንደር በእነዚህ አካባቢዎች በቁጥጥራችሁ ስር የሚገኙ ወረዳዎች አሉ ወይ? በምን ሁኔታ ላይ ይገኛሉ? እንግዲህ በደቡብና ማዕከላዊ ጎንደር ወታደራዊ ፖለቲካዊ መዋቅሩም ነው ያገዛዙ የፈረሰው። በተወሰነ ደረጃ ተመልሶ ለመያዝ እየሞከራቸው ያለው አካባቢዎች አሉ። ግን ከዚህ በኋላ እንደ በፊቱ ሊያንሰራራ በማይችል መልኩ እንደተመታ መግለጽ ይቻላል። አሁን ዛሬና ከትላንት ጀምሮ ስታደርጉት በነበረው ጥቃት በእነዚህ በተጠቀሱት አካባቢዎች በእጃችሁ የገቡና የስርዓቱን መዋቅር ያፈራረሳችሁበት ቀጠና አለ? በአብዛኛው በማዕከላዊና ደቡባዊ ጎንደር ቀጠናዎች እጅግ ሰፋፊ የሆኑ ወረዳዎች ናቸው ከጠላት መዳፍ ነጥቀን የተቆጣጠርናቸው ባለፉት ወራት። ሆኖም ግን በማዕከላዊ ጎንደር ቀጠናዎች በአንዳንድ አካባቢዎች ከተሞችን አያስተዳድር እንጂ ወረዳዎችን አያስተዳድር እንጂ ያገዛዙ የቀበሮ ምሽግ ውስጥ ዘል በእኛ ሰራዊት እያስተዳደረ ይሁን እንጂ በአንዳንድ ቦታዎች የቀበሮ ጉድጓዶች ዘሎ በመግባት ራሱን የሚከላከል ወይም ራሱን አጥፍቶ እንዲጠፋ የተፈረደበት የአብይ አህመድ ሰራዊት በቀበሮ ጉድጓድ ወይም ደግሞ በሰፋፊ ካናል ምሽጎች ገብቶ ራሱን እንዲደብቅና ገሎ እንዲሞት ወይም ደግሞ አጥፍቶ እንዲጠፋ የተፈረደበት ኃይል አለ። ከዛ ውጪ በደቡባዊ የጎንደር ቀጠና የተቆጣጠርናቸው የነበሩ ቀጠናዎች በሙሉ፣ ከተሞች በሙሉ፣ ወረዳዎች በሙሉ ሙሉ በሙሉ በእጃችን የሚገኙ። በተመሳሳይ በማዕከላዊ የጎንደር ቀጠናዎችም በርካታ ኃይል አሰልፎ ለማጥቃት ከፍተኛው የዘመቻ ዕቅድ የወረራ ዘመቻ ዕቅድ ይሞክር እንጂ እንደተጠበቁ የዘለቁ ደግሞ ወረዳዎች፣ ከተሞችና አካባቢዎች እጅግ በጣም በርካቶች ናቸው። መሳይ ዮሐንስ፣ የደቡብና ማዕከላዊ ጎንደሩን ድሎች ሌሎች ገለልተኛ ሚዲያዎችም ጭምር ሰፊ ሽፋን የሰጡት ነው። ነገር ግን ያገዛዙ ባለስልጣናት ይሄን ድል ለማቃለል የመከላከያ ሰራዊት እግርን ከአካባቢዎቹ ሲወጣ እየጠበቁ ነው የሚገቡት። ቆመው መከላከያን ለመዋጋት አይችሉም። ስለዚህ የመከላከያ ሰራዊት ለተለያዩ ግዳጆች ከአካባቢው ሲለቅ ያንን አጋጣሚ ተጠቅመው ነው የገቡ ወረዳ ያዝን፣ ከተማ ያዝን የሚል ነገር አንድ ከፍተኛ ብልጽግና የአካባቢው ባለስልጣን ተናግረዋል። እንደው እውነታው ምንድን ነው? መከላከያ ሰራዊት ሲወጣ እየጠበቃችሁ የሚለው ምናልባት ደጋፊዎቻቸውን ለማጽናናት ወይስ? መከላከያ ሰራዊት ሲወጣ ነው ብሎ የአገዛዙ መከላከያ የሚለው ኃይል ሲወጣ ነው ብሎ እየተወረር ነው ብለው የሚያነሷቸው ነገሮች ከዚህ በፊት መከላከያ ብለው የሚጠሩትን ወራሪ ኃይል ያልደመሰስን ደምሰሰን የማናውቅ ገጥመን የማናውቅ ማርከን አሰልፈን ነድተን የማናውቅ ቢሆን ኖሮ መከላከያ ጋር አይዋጉም ሊባል ይችል ነበረ። ቅሉ ግን ከዚህ በፊትም ስንማርከው ስንመተው የነበረውን አሁንም እየመታ ነው እየማረክ ነው እና ቀጠናዎችን እየነጠቅ ነው የምንገኘው። በአንዳንድ ቦታዎች
የዩኒፎርም ለባሾች አረንጓዴና ቡላ ለባሾች ወይም ደግሞ የከለር ዩኒፎርም ለባሾች ሊለዋወጡ ይችላሉ እንጂ የጠላት ኃይል በአብዛኛው ዙ 23 የያዘ ዲሽቃ የታጠቀ በርካታ የቡድን መሳሪያ የታጠቀ ስልጠና የወሰደ በኮሎኔሎች በሻለቆች የሚመራ ከፍ ሲል በጀነራሎች ቀጥታ የሚመራ እና በከፍተኛ ወታደራዊ መሪዎች እና መስመራዊ መኮንኖች ጭምር የሚመራ የጦር ዕቅድ ያለው ከፍተኛ የሆነ የመረጃ ድጋፍ ያለው የድሮን ድጋፍ የሚሰጠው ኃይል ጋር ነው። በተደጋጋሚ አውደ ውጊያዎች እያደረግን የደቡብም የማዕከላዊም የጎንደር ቀጠናዎችን ነጻ ያወጣ ነው። እንደዚሁም ሰሜናዊም ሆነ ሌሎች ቀጠናዎች ምዕራባዊ ቀጠናዎች የሚደረጉ አውደ ውጊያዎች የአየር ኃይል ድጋፍ ሁሉ የተደረገባቸው ናቸው እንጂ የጠላት ኃይል ወጥቶባቸው ነጻ የሆኑ አይደሉም። ይህ ማለት ዛሬም ያደረገው የጠላት ተሳ አውደ ውጊያ ሙሉ በሙሉ በሚባል ደረጃ በአመዛኙ 95% አለኝ የሚለውም ሜካናይዝድ ኃይል ጭምር አሰልፎ የአየር ቅኝት አድርጎ የካርታ ስራ ሰርቶ ወታደራዊ ካርታ የአውደ ውጊያ መረጃዎችን ሰብስቦ እንደዚሁም እግረኛ ጦሩን እስከ ቅድም እንደጠቀስነው ከሞርተር እስከ ከዲሽቃ እስከ ዙ 23 ሞርተር 107 እና ሌሎች አነስተኛ እና መለስተኛ ሮኬቶችን ሁሉ ታጥቆ የተዋጋ ኃይልን ነው። አንድም በመከላከል የመከት ነው፣ መልሶ በማጥቃት ደግሞ የደመሰስ ነው። ሁለትም በራሳችን የማጥቃት እቅድ እየመታ ነው የምንገኘው። ይህ ኃይል መመታቱ ሳይመታ የቀርቶ የሚያውቅ ተከላክሎ የሚያውቅ ቢሆን እንጂ እየተማረከ እጆቹን ወደ ሰማይ ቀስሮ ሲማረክ የምናውቀው፣ ተመቶ ሲደመሰስ የምናውቀው፣ ሲማረክ የምናውቀው፣ ቀጠናዎችን ጥሎ ሲሸሽ የምናውቀው ሰራዊት ስለሌለ ብሎ ያቀረቡ አካላት እጅግ መሰረተ ቢስ ነው። ሽንፈታቸውን ላለማመን መራር ሽንፈት ተጎንጭተዋል። እሱን ለመካድ ያቀረቡት መሰረተ ቢስ ሀሳብ እንጂ አለን ከሚሉት ኃይል ጋር በየቦታዎች በሙሉ እየተዋጋን መሆኑ መወሰድ መቻል አለበት። መሳይ አርበኛ ዮሐንስ ሰሞኑን የአብይ አህመድ ቀኝ እጅ ተመስገን ጥሩነህ ባህር ዳርና ጎንደር እየተመላለሰ ክልሉ ሰላም ነው የሚል ሰፊ መግለጫ ሰጥቷል። በሄደበት ሁሉ በአውሮፕላን ነው ጉዞ የሚያደርገው። ከፍተኛ አቀባበል ይደረግለታል። ጨፋሪዎች፣ ዳንሰኞች እየወጡ ይቀበሉታል። ሽማግሌዎች፣ የሃይማኖት አባቶች ይቀበሉታል። እንግዲህ በየሳምንቱ የሚሄድ ሰው እንዲህ አይነት አቀባበል መደረጉ በራሱ ምን እንደተፈለገም ምን መልእክቶችን ለማስተላለፍ እንደታቀደም ግልጽ ይመስላል። ክልሉን በእጃችን ያለው ፋኖ የሚባል የለምም አይነት በተዘዋሪ ስማችሁን ባይጠራም እንደዛ አይነት መልእክት ያለው ቃለ መጠይቅ ነው የሰጠው። እሱ በትውልድ ከተማው መወዳደር ሳይችል ነው ባህር ዳር እንግዲህ ለመወዳደር የተዘጋጁ። ለማንኛውም ከምርጫውም ጋር አያይዘህ ልትገልጸው ትችላለህ። እውነት ተመስገን ጥሩነህ እንደሚለው አማራ ክልል ሰላም ነው ወይ? ተመስገን ጥሩነህ እና መሰሎቹ አምባገነኖችና ከህዝብ ጥቅም በተቃራኒ የተሰለፉ የህዝብ ጥቅምን የሚሸጡ የህዝብ ደህንነትን አደጋ ላይ የሚጥሉ አምባገነኖች፣ ጨቋኞችና አድሏዊ መንግስታት ወይም ቡድኖች በሙሉ በአንድ ስህተት ጊዜ ወደ ስልጣን በአንዲት አጭር ጊዜ የስህተት ወቅት ወደ ስልጣን የመጡ ሁሉ እናም ህዝብን በአምባገነንነት የሚጨቁኑ መሪዎች እንደምታስታውሰው የመውደቂያቸው መባቻ ድግስ ያበዛሉ። የመክሰሚያቸው የሚገረሰሱበት ወቅት ሲመጣ የሚወድቁበት ወደ ትቢያ የሚወረወሩበት ጊዜ በተቃረበ ጊዜ ልዩ ልዩ ትዕይንቶችና ድግሶች ያበዛሉ። ተመስገን ጥሩነህም ያደረገው ይህንኑ ተመሳሳይ ነው። አብይ አህመድም የሚያደርገው ይህንኑ ተመሳሳይ ነው። ሌሎችም ያገዛዙ ባለስልጣናት የሚያደርጉት ተመሳሳይ ነው። በሁለት ምክንያት ያደርጉታል። አንደኛው የተለመደ ቅጥፈታቸውን በማስተላለፍ ለደጋፊዎቻቸው ስነ ልቦና ድጋፍ ለማድረግ ሊወደቀውን የላሸቀውን ሞራላቸውን ለማነቃቃት የሚያደርጉት ፍጹም መሰረታዊ ሲሆን ቅጥፈት ሲሆን፣ ሁለተኛው ለራሳቸው የሚያደርጉት ነው። ሰላም በሌለበት ሰላም ነው፣ ልማት በሌለበት ልማት ነው። በአዲሱ የደቡብ ኢትዮጵያ ክልል የጋርዱላ ወረዳ ከ250 በላይ የሆኑ የወረዳው ወጣቶች ለአባይ ግድብ ደን ምንጣሩ ስራ በመጓዝ ላይ እንዳሉ በፋኖ ኃይሎች ታፍነዋል ሲል ለአንከር ሚዲያ በተላከ መግለጫ ላይ አመለከተ። አንከር ሚዲያ ባደረገው ማጣራት በፋኖ የተያዙት ወጣቶች ለስራ ጉዳይ እያመሩ ለመሆናቸው ማረጋገጫ ማግኘት አልተቻለም። የጋርዱላ ወረዳ በደብዳቤው ወጣቶቹ ስራ ተቀጥረው የሚያመሩ ናቸው በሚል በአስቸኳይ እንዲለቀቁ ጥሪ አድርጓል። ከ250 በላይ ይሆናሉ የተባሉት ወጣቶች ወደ ብር ሸለቆ ማሰልጠኛ ካምፕ እየተወሰዱ ያሉ ምልምል ወታደሮች መሆናቸውን በመጥቀስ አንከር ሚዲያ በወቅቱ መዘገቡ ይታወሳል። የዘውትር ተባባሪያችን በዚህ ጉዳይ ላይ አጭር ዘገባ አድርሶናል።
እንግዲህ ይህንን ከመተንተናችን በፊት የህዳሴ ግድቡ ስራ ከጀመረበት ጊዜ ጀምሮ እኛ ፖለቲከኞችም ስለነበርን የሀገራችን ጉዳይ ያገባናል ብለን መከታተል ሰዎች ስለነበርን የግድቡ መሰረት ድንጋይ ከተጣለበት ጊዜ ጀምሮ እንቅስቃሴዎች እንዴት ይደረጉ እንደነበር የሚለውን ማብራራት ያስፈልግ ይመስለኛል። መጀመሪያ ግድቡ ምንጣሮ የተካሄደው በሜቴክ ነው። ሜቴክ ኃላፊነቱን ወስዶ ምንጣሮ በሚያደርግበት ሰዓት ወጣቶችን ከትግራይ ሙሉ በሙሉ ጭኖ ነበር ያመጣው። ለአንድ ዙር ምንጣሮ የተካሄደው ከትግራይ ያሉ የስራ አጥ ወጣቶች በመኪና ተጭነው በደባርቅ በኩል በዳባት አድርገው ጎንደር ገብተው ወደ ባህር ዳር ሄደው ከዛ በኋላ በአገው ምድር በኩል አድርገው ነው ወደ ግድቡ የደረሱት። ለአንድ ዓመት ምንጣሮ የሰሩ የትግራይ ተወላጅ ወጣት ስርዓት ልጆች ነበሩ። ከዛ በኋላ ግን በዛ ክልል የቤንሻንጉል ጉሙዝ ክልል እንግዲህ እንደሚታወቀው በርካታ ብሔር ብሔረሰቦች ይኖሩበታል። ነባር ብለው እነሱ የሚሉት በርታ፣ ማኦ፣ ሽናሻ፣ ጉሙዝ እና ሌሎችም አማራም እንዲሁም ኦሮሞ ተወላጅ የሆኑ በርካታ ስርዓት ወጣቶች ይገኙበታል። እነዚህ ስርዓት ወጣቶች በተደጋጋሚ ጊዜ ለመንግስት ባቀረቡት ጥያቄ መሰረት የምንጣሮ ስራው ከሌላ ክልል መጥቶ እኛ እዚህ ስራ አጠን ተቀምጠን ከሌላ ክልል መጥቶ ስራ እንዲፈጠርለት አይገባም። መጀመሪያ የክልሉ መንግስት እና የክልሉ ህዝብ ይሄን ነገር ለወጣቱ እድል ሊሰጥ ይገባል በተባለው መሰረት መንግስትን አምኖበት በግድቡ ዙሪያ ላይ የሚገኙ ወጣቶች ተደራጅተው ለበርካታ ጊዜ የደን ምንጣሮን ስራ ሌሎችንም የጉልበት ስራዎችን ሲሰሩ ነበረ፣ እየሰሩም ነው። አሁን አንደኛው ይሄ ነው። ሁለተኛው እንግዲህ የደን ምንጣሮ ለማድረግ ከ1000 ኪሎ ሜትር በላይ ወጣቶችን በተለየ ሁኔታ እነሱን ለመጥቀም ሊያመጧቸው አይችሉም። ሶስተኛ እነዚህ ወጣቶች ፈንድቃ ከተማ ላይ ሲያዙ ገበሬዎች አለ መረጃ የሰጡ ትልልቅ ምሁራን ባይናቸው ያዩ ሰዎች ናቸው አጅበው ሲያመጧቸው የነበሩ ወታደሮችን መሳሪያቸውን አስወርደው የምርመራ ስራ ሰርተው ነው ፋኖች ኢምፖርት ያደረጉት እንጂ ከግድቡ ጋር የሚያገናኛቸው ምንም አይነት ነገር የለም። ከዚህ በፊት ደን በሚመነጠርበት ሰዓት የአካባቢው ማህበረሰብ ከደን ምንጣሮ በተጨማሪ ያ የተመነጠረውን ደን ከዛ ቦታ ላይ አንስቶ ወስደው ሌላ ቦታ ላይ ከሰል አክስለው ራሳቸው ማህበረሰቡ እንዲጠቀምበት ከማድረግ አንጻር የክልሉ ህብረተሰብ ነው እየተጠቀመበት ያለው። እንዲያውም የሚገርመው የክልሉ ተወላጆች ብቻ ይሄ ድል እንደተሰጣቸው የሚያሳየው ነገር ምንድነው? ከፍኖተ ሰላም፣ ከደንበጫ፣ ከቡሬ፣ ከሰከላ፣ ከአገው ምድር፣ ከእንጅባራ፣ ከኮሶበር ማለት ነው ኢቨን በቅርብ ርቀት ከሚገኘው ከቻግኒ ከተማ ላይ እንኳን የሄዱ ወጣቶች የክልሉ አንዱ ከተማ ላይ የቀበሌ መታወቂያ አውጥተው የክልሉ ነዋሪነት ማረጋገጫ ሲይዙ ብቻ ነው ግድቡ ላይ ሄደው ደን ምንጣሮ የሚያደርጉት የነበረው። ስለዚህ በፍጹም ሐሰት ነው። የሄዱት ለውትድርና ስልጠና ነው። ምናልባትም የዘገዩትን በዋነኝነት የአማራ ክልል መንግስት ሚኒሻውንና የአድማ ብተና ስልጠና ብር ሸለቆ ላይ ገብቶ ስለነበረ እነሱ ሰልጥነው በወጡ በሳምንቱ ነው እነዚህ ሰዎች ናቸው የሄደው። ስለዚህ የሄዱት ወደ ብር ሸለቆ ወታደራዊ ማሰልጠኛ ጣቢያ ነው። እንግዲህ የተለያየ ምክንያት ነው የሚሰጡ። የተያዙ አመራሮች እዛ ላይ የነበሩ ወጣቶችን ጭነው ሲሄዱ የነበሩ አመራሮች ተይዘው ወደ ዩኒቨርሲቲ የምናስገባቸው ተማሪዎች ናቸው። እጀባ ያስፈልገው እንደዛ ነው ብለው ደጀንን አልፈዋል። ሌሎችም ከደጀን ከተማ ጥግ ያሉ ትንንሽ መንደሮችን ፍተሻዎችን እያጣለሉ ነበር ያረፉት። የአማራ ክልል ህዝብ የሚሆን የአማራ ክልል እየታገለ ያለ ፋኖ ግድቡ እንዲሰራለት ይፈልጋል እንጂ ግድቡ አልቆ ለህብረተሰቡ አገልግሎት እንዲሰጥ ይፈልጋል እንጂ የልማት አደናቃፊም አይደለም። ባንክን የሚጠብቅ ማዳበሪያ በአግባቡ ለገበሬው እንዲደርስ የሚያደርግ ምንም አይነት መንገድ እንዳይዘጋ የመንግስት መኪኖች ማዳበሪያ ጭነው ወደ ክልሉ ሲገቡ አጀባ አድርጋችሁ ወደ የወረዳውና ወደ የገጠር ቀበሌዎች ወደ ማህበራት ማዳበሪያ እንዲራገፍ መሆን አለበት ብሎ አዋጅ እየተናገረ ያለ ታጋይ ፋኖ ለስራ የሚሄዱ ወጣቶችን ጫማቸውን አስወልቆ ወደ ጫካ ውስጥ ወስዶ ያስቀምጣቸው። ይሄ በምንም ተአምር መንግስት የሰጠው መግለጫ ሐሰት ነው፣ ፍጹም ተቀባይነት የለውም። ወደ ወታደራዊ ማሰልጠኛ ሲገቡ የነበሩ ወጣቶች ናቸው። በመጨረሻም የዩቲዩብ ኩባንያ የኢትዮጵያን የነጻነት ድምጾች ለማፈን እየወሰደ ያለውን እርምጃ ለማስቆም የተቀናጀ ስራ ለማከናወን ጥረት እየተደረገ መሆኑ ተገለጸ። የኢትዮጵያ ሳተላይት ኔትወርክ ኢሳን ዳይሬክተር ጋዜጠኛ አበበ ገላው ለአንከር ሚዲያ እንደገለጸው የኢሳን አባል የሆኑ የዩቲዩብ ቻናሎች ላይ እየተፈጸመ ያለው የአፈና ተግባር በፍጹም ተቀባይነት የሚኖረው አይደለም። የኢትዮጵያ ሕዝብ በመረጃ ጨለማ በተዋጠበት በዚህ ዘመን ጥቂት የሕዝብን ብሶት ለማስተጋባት የሚንቀሳቀሱ ሚዲያዎች ላይ የሚደረገውን የአፈና እርምጃ ተረባርቦ ማስቆም የሁሉም ኢትዮጵያዊ ኃላፊነት ሊሆን ይገባል ብሏል ጋዜጠኛ አበበ። ኢሳን ይህን በተመለከተ መግለጫ አውጥቷል። ለዩቲዩብ ኩባንያና ለተለያዩ ዓለም አቀፍ የመብት ተሟጋች ድርጅቶች መግለጫው መሰራጨቱንም ለማወቅ ተችሏል። ጋዜጠኛ አበበ ይህን አደገኛ አዝማሚያ በቶሎ ለማስቆም
በኢሳን በኩል የተለያዩ ጥረቶች እንደሚደረጉም ገልጿል። ዩቲዩብ በተለይ በአሁኑ ጊዜ በርካታ ጋዜጠኞች በኢትዮጵያ ውስጥ እየታሰሩና አፈናው እጅግ ከፍተኛ በሆነበት ጊዜ የአብይ አህመድ ስርዓት ህዝቡ ላይ ጭቆና በማድረስ ባለበት በዚህ ሰዓት እነዚህን የህዝብ ልሳን የሆኑ የሚዲያ ተቋማት ከዩቲዩብ ማንሳት ከአምባገኖች ጋር መተባበር ነው። ስለዚህ ዩቲዩብ ቢያስብበት ይሻላል፣ ለራሱ ሬፑቴሽንም ለስሙም፣ እንዲሁም ደግሞ በዚህ ሀገር የመናገር ነጻነት የተከበረበት ሀገር ነው እና እንደ ሰርድ ወርልድ እንደ ታዳጊ ሀገሮች እንዳሉ አምባገኖች ተመሳሳይ የሆነ ስራ መስራት የለበትም የሚል መግለጫ ናውጣ ነው። የአባላት ቻናሎች ላይ እየተወሰደ ያለውን እርምጃም እንደሚኮን ነውና እነዚህ ቻናሎችም ተመልሰው ወደ ስራቸው እንዲመለሱ ዩቲዩብን የሚጠይቅ መግለጫ ናውጣ ነው። ጋዜጠኛ አበበ ምናልባት